ሁለተኛው ጉዳይ አቶ ጌታቸው ረዳን የሚመለከት ጉዳይ ነው። ጌታቸው ረዳ ትላንት ኢንተርቪው ተላልፏል፣ ኤንቢሲ ላይ የነበረው ኢንተርቪው። ዛሬም ክፍል 2 አይ ቲንክ በዚህ ሰዓት እየተላለፈ እንደሆነ አይቻለሁኝ። አስቀድሞ 2:30 ላይ እናስተላልፋለን ብሎ ማስታወቂያ ሰርቶለት አይቻለሁ። ሁለተኛው ክፍል ትላንት የመጀመሪያውን ክፍል አስተላልፎታል። አንድ ሁለት ነገሮች ላይ ሀሳብ ሰጥ እወዳለሁ። አንደኛው አቶ ጌታቸው ረዳ ስለ ፋኖ የተናገረው ላይ፣ ሁለተኛው አቶ ጌታቸው ረዳ ስለ ጄኖሳይድ የተናገረው ጉዳይ ላይ ብንነጋገር ጥሩ ነው ብለን እናስባለን። ሌሎች ሊያነጋግሩ የሚችሉ ነገሮችን አንስቷል፣ ግን ለእኛ እነዚህ በቂ ናቸው ብለን እናስባለን። ስለ ፋኖ አቶ ጌታቸው ረዳ ሲናገር ፋኖ ወደ ትጥቅ የገባው ወይም ወደ ጦርነት የገባው የፕሪቶሪያ ስምምነትን አልቀበልም ብሎ ነው የሚል ነገር አንስቷል። ስለ ፋኖ ተጠይቆ አይደለም፣ ግን ስለ ህወሓት ሲያወራ ነው። ህወሓት ከሻዕቢያ እንደዚሁም ከፋኖ ጋር ጥምረት ፈጥሬ እንደገና ወደ አዲስ አበባ እመጣለሁ ብሎ ያስባል። ይሄ እንዴት ሊሆን ይችላል? እነዚህ ሁለት አካላቶች እኮ ሻዕቢያም ሆነ ፋኖ የፕሪቶሪያ ስምምነት መፈረሙን ተከትሎ እኮ ነው ከመንግስት በተቃራኒ ያቆሙት። እንደዚህ አይነቱን አካል ይዘህ ከዛ በኋላ በጦርነት እንትን እላለሁኝ ማለት ይሄ ትልቅ ድንቁርና ነው የሚል አይነት ነገር ነው እንግዲህ የገለጸበት ቃል ጌታቸው ረዳ። ትልቅ ኋላቀርነት ነው ወይም አለማሰብ ነው አይነት ነገር እንደዛው ሰዱት እና ስለ ፋኖ በዛው እግረ መንገዱን ነው ያነሳው። ቲፒኤልኤፍ ሻዕቢያ እና ፋኖ የፈጠሩት ጥምረት ለቲፒኤልኤፍም ለፋኖም የሚጠቅም አይደለም። በዋናነት በዛ የሚጠቀመው ሻዕቢያ ነው። ደጋግመን ያልነው ጉዳይ ነው። ጌታቸው እኛም ስንለው የነበረውን ሀሳብ ነው ያለው እና ሀሳቡን በሚመለከት የምንቃወሙ አይደለም። ግን ስለ ፋኖ የተናገረው ከፊል እውነት ነው፣ ከፊል እውነት ነው፣ ሙሉ እውነት አይደለም። ፋኖ ወደ ጫካ የገባው ወይንም ወደ ጦርነት የገባው የፕሪቶሪያ ስምምነትን ተቃውሞ ብቻ አይደለም። ብዙ ጊዜ ሰዎች ይሄንን ሲሉ ይገርመኛል። እሱ ስህተት ነው። ኦፍኮርስ አሉ። ልክ የፕሪቶሪያ ስምምነት ሲፈጸም ፕሪቶሪያ ስምምነት ላይ አልተወከልንም፣ መወከል ነበረብን በሚል ሆነ በመጠራጠር መንግስትንም የሆነ የፖለቲካ ማህበረሰብ እንዲጠራጠረው ለማድረግ በደንብ ተሰርቷል። በተለይ ከዚህ ከወልቃይት ከራያ ጋር በተያያዘ ጥያቄ የነበረው የፖለቲካ ማህበረሰብ መንግስትን እንዲጠራጠረው በጣም ተሰርቷል። በዛ ምክንያት መንግስትን በጥርጣሬ የሚያይ ኃይል ነበር የፕሪቶሪያ ስምምነት ሲፈረም። ከዛ በኋላ ደግሞ ትግራይ ላይ ትጥቅ ባልተፈታበት አይነት ሁኔታ ደግሞ አማራ ክልል ልዩ ኃይሉ ወደ ሌሎች የጸጥታ አካላት ይግባ ህገወጥ ነው በሚል የልዩ ኃይል አደረጃጀት ሲፈርስ ደግሞ በቃ ይሄ ሌላ ምክንያት አለው ደግሞ በሚል ከናካቴው ወደ ጫካ የገባ ወይም ወደ ጦርነት የገባ የፋኖ አደረጃጀቶች አሉ። ምን ጥያቄ የለውም። ነገር ግን ፋኖ ማለት ግን ይሄ ብቻ አይደለም። ፋኖ ኢቭን የትግራይ ጦርነት ከመጀመሩ በፊት ከመንግስት በተቃራኒ የነበረም ሁሉ የፋኖ አደረጃጀት አለ። የትግራይ ጦርነት ከመጀመሩ ሁሉ አስቀድሞ ማለት ነው እና የፋኖ አደረጃጀቶችን በአንድ ጠቅልሎ በዚህ ምክንያት ነው ወደ ጫካ የገቡት የሚለው ነገር በጣም ስህተት ነው። ስህተት ነው። በዛ ምክንያት የገቡ አሉ። በዛ ምክንያት የገቡ አካላቶች አሁን ላይ እየተመለሱ ነው ያሉት። ለምን ከተባለ አንድ የፕሪቶሪያ ስምምነት ምን እንደሆነ አሁን ላይ ነው አብዛኛው ሰው እየተረዳ ያለው። የፕሪቶሪያ ስምምነት ከተፈረመ በኋላ በኢትዮጵያ መንግስት በኩል በቃ 100% የምንፈልገውን አግኝተናል፣
ኢትዮጵያ አሸንፋለች ብሎ ማብራራቱን ለሰው እንዲገባው ማድረግ ምናምን ኮሚኒኬት በጭራሽ አልተደረገም። ይሄንን ክፍተት የቲፒኤልኤፍ ሰዎች በደንብ ተጠቅመውበት የፕሪቶሪያ ስምምነትን በሚመለከት የራሳቸውን ትርክት ገነቡበት። ያም ምንድነው? ነገሮች ሁሉ ወደ ስታተስ ኮ ማለት ወደ ቀድሞ ከጦርነቱ በፊት ወደ ነበረበት አይነት ሁኔታ ይመለሳል ነው የፕሪቶሪያ ስምምነት የሚለው ነገር በደንብ ገፉበት። ያ ማለት የፕሪቶሪያ ስምምነት የትግራይ ግዛቶችን ሁሉ ይመልሳል፣ ወደ ትግራይ እንዲመለሱ ያደርጋል የሚል አይነት ነገር ሰሩበት በደንብ። እነሱ ይህን እየሰሩበት ባለበት አይነት ሁኔታ በመንግስት በኩል ምንም የሚደረግ ነገር አልነበር። አይ የፕሪቶሪያ ስምምነት ይሄን አይደለም የሚለው እንደዚህ ነው፣ የተፈራረምነው እንደዚህ ነው፣ የተስማማነው በዚህ ነው የሚል ከፌዴራል መንግስት የሚሰማ ነገር አልነበር። ይሄ ነገር በጣም መንግስትን እንዲጠራጠር አድርጎ ጫካ የገባ ነበር። አሁን ላይ የፕሪቶሪያ ስምምነትን በሚመለከት ነው የሚለው ይሄንን ነው ወደ ማለት ሲመጣ፣ በነገራችን ላይ እኔም ከአንዳንድ የቲፒኤልኤፍ አክቲቪስቶች ጋር ጸቢ ከዛ ጋር በተያያዘ ነው። እንደውም የፕሪቶሪያ ስምምነት ላይ አግሬሲቭሊ የሰራሁትኝ እኔ ነኝ ብዬ ነው የማስበው። በተለይ አከራካሪ ቦታዎችን በሚመለከት አይልም ፕሪቶሪያ ስምምነት እነሱ እንደሚሉት አይልም። ፕሪቶሪያ ስምምነት አካባቢዎቹን አከራካሪ አድርጎ ነው ያስቀመጣቸው፣ ለአንዳቸውም አይሰጥም የሚለውን አቋም በጣም ሰራበት ነበር። ያ ነው በነገራችን ላይ በጣም አበሳጭቷቸው በእኔ ላይ እንዲነሱ ያደረጋቸው አንዳንድ ሰዎችን ማለት ነው። እኔ ያንን እልበት የነበረበት ዋነኛው ምክንያት በሁለቱ የፖለቲካ ማህበረሰብ መካከል መቀራረብ እንዲኖር ከተፈለገ አንዱም ያገኝበት አንዱም ያጣበት አይነት ሁኔታ በፍጹም መኖር የለበትም። እኔ ደግሞ የሁለቱንም የፖለቲካ ማህበረሰብ ለማቀራረብ የምሰራ ሰው አንደኛው እንዲያገኝ አንደኛው እንዲያጣ በፍጹም ልሰራ አልችልም። በፍጹም እዛ ላይ አስተዋጽኦ እንዲኖረኝም አልፈልግም። አንዳንድ ሰዎች ያንን ነው እያደረጉ ያሉት፣ አንዱን አሳጥቶ አንዱን የማስገኘት እና በዛም በሁለቱ የፖለቲካ ማህበረሰብ መካከል ትብብር እንዲፈጠር ነው እየተፈለገ ያለው። ደግሞ በፍጹም ስህተት፣ ጭራሽ ስህተት። ስምምነቱም እንደዛ አይልም። ስምምነቱም አካባቢዎቹን ከሁለቱም ውጪ የሚያደርግ ያነሰራበት ነበርኛ። በኋላ ግን እነ ጌታቸው ረዳ ራሳቸው ደግሞ የተፈራረሙት ሰዎች ደግሞ መጥተው መናገር ጀመሩ። የፕሪቶሪያ ስምምነት እንዲህ ነው ሲሉ በቃበዱ። ቲፒኤልኤፍ በፕሪቶሪያ ስምምነት ላይ ገንብቶት የነበረውን ነገር እንዳለ ፈረሰ። እነ ጌታቸው ረዳ በቃ ተፈናቃዮቹ ይመለሱ፣ ከዛ በኋላ የአካባቢዎቹ ጉዳዮች ላይ ደግሞ እንነጋገራለን፣ እሱ ምዕራፍ 2 ወደሚል ነገር ወሰዱት። አዎ የትግራይ ነው ብለን እናምናለን፣ ነገር ግን አሁን ለማስመጣት ግን የሚያስችል ነገር የለም የሚል ነገር ተነሳ፣ ፈረሰ። በቃ እሱ የፕሪቶሪያ ስምምነት በመፈረሙ ምክንያት ጥርጣሬ ውስጥ ገብቶ ጫካ የገባ ኃይል አሁን ላይ እየተመለሰ ነው፣ እየተረዳ ሲመጣ ማለት ነው። አንድ ሁለተኛ፣ ይሄ ኃይል ሁልጊዜም ስጋቱ ቲፒኤልኤፍ ነው። ቲፒኤልኤፍ ቀና ባለ ቁጥር የእሱ መንግስትን መውጋት ለቲፒኤልኤፍ ተዘዋዋሪ አቅም መስጠት እንደሆነ ስለሚገባውና ስለሚረዳ መመለሱም አይቀርም። በፍጹም ቲፒኤልኤፍ አድቫንቴጅ ሊያገኝ የሚችልበትን አይነት እድል በፍጹም ይሄ ኃይል ሊፈጥር አይችልም። የፕሪቶሪያ ስምምነት በመፈረሙ ምክንያት ጥርጣሬ ውስጥ ገብቶ ስጋት ውስጥ ገብቶ ወደ ጫካ ገብቶ የነበረው አለ። አሁን ደግሞ እየተመለሰ ነው ያለው። በዚህ ረገድ ጌታቸው ረዳ ስህተት አይደለም፣ ከፊል እውነት ነው ያልኩት ለዛ ነው። ነገር ግን የፕሪቶሪያ ስምምነት ከመምጣቱ ለፕሪቶሪያ ስምምነት ምክንያት የሆነው ጦርነትም ከመጀመሩ በፊት ፋኖ ነበረ ነው የሚለው። ፋኖ ነበረ፣ አማራ ክልል ላይ ፋኖ ይንቀሳቀስ፣ አሁን በሚንቀሳቀስበት አይነት መልኩ ሳይሆን ነገር ግን ይደራጅ ነበር። አንዳንድ አካባቢዎች ላይ ትጥቅም ምንም ይዞ ይንቀሳቀስ ነበር፣ ከመንግስት ጋር ባይዋጋም ማለት ነው። እንደውም በክልሉ መንግስት ድጋፍ እየተደረገለት ይንቀሳቀስ ነበር። በጦርነቱም ጊዜ ያንን አጋጣሚ የበለጠ ለመሰባሰብ፣ የበለጠ ለመደራጀት፣ የበለጠ ለመታጠቅ፣ የበለጠ የጦርነት ልምድ ለማግኘት ተጠቅሞበታል።
ተጠቅሞበታል። እነ ዘመነ ካሴ በዛን ወቅት ሁሉ ነበር ሲንቀሳቀሱ የነበሩት። ዋነኛው ደግሞ የነሱ ምክንያት ሌላ አይደለም። አማራ ተበደለ፣ የፕሪቶሪያ ስምምነት ተፈረመ ምናምን የሚል አይደለም። የነሱ ዋነኛው ምክንያት በቃ ይሄ 15ኛው መቶ ክፍለ ዘመን ነው አሁን በቃ የገጠመን ጉዳይ እሱ ነው በሚል በቃ የሆነ ወራሪ መጥቶብናል፣ ድሮ የምናውቀው ወራሪ መጥቶብናል፣ ድሮ የምናውቀው የሃይማኖታችን ጠላት መጥቶብናል የሚል ስለዚህ ዝም ብለን ከተቀመጥን ይወረናል፣ ሃይማኖታችንንም ያጠፋል የሚል ስጋት አላቸው። ወይም ደግሞ እሱን ምክንያት አድርገው የስልጣን ፍላጎታቸውን ማሳካት ይፈልጋሉ። ፋኖ ሲባል በአንድ ምክንያት ብቻ ወደ በረሃ ወይንም ደግሞ ጫካ የገባ አይደለም። የተለያየ ምክንያት ያለው እነ ዘመነን እንዳልኳቸው ነው። በ15ኛው መቶ ክፍለ ዘመን የነበረው ነገር ዳግም ገጥሞናል። ዳግም መሬታችን ሊወረድ ነው፣ ዳግም ሃይማኖታችን ሊጠፋ ነው። ስለዚህ ይሄንን ነገር ዝም ብለን ማየት የለብንም፣ ታጥቀን ልንጠብቀው ይገባል በሚል ገና ምንም ሳይፈጠር ምናልባት ትንሽ ምልክት አይተው ሊሆን ይችላል ፋኖ ብሎ የተደራጁ ነበር። በዛን ወቅት ላይ ግን ከመንግስት ጋር ግጭት ውስጥ አልገቡም። ለመግባት የሚያስችልም አቅም አልነበራቸው። የፕሪቶሪያ ስምምነት ከተፈረመ በኋላ ልዩ ኃይሉ ደግሞ ሲፈርስ የበለጠ አቅም አገኙ። በጦርነቱም ጊዜ ሲደራጁ ነበር፣ ሲሰባሰቡ ነበር፣ ሲታጠቁ ነበር፣ ልምድ ሲወስዱ ነበር። በኋላ ደግሞ መንግስት የፕሪቶሪያን ስምምነት ተፈራርሞ ቲፒኤልኤፍን ትጥቅ ሳያስፈታ ነገር ግን የአማራ ልዩ ኃይል አደረጃጀት ሲፈርስ የዛን ሰዓት ላይ ደግሞ የበለጠ እድል አገኙ። ከዛም በፊት ደግሞ ከኦርቶዶክስ ሃይማኖት ጋር በተያያዘ የነበረውን ኬዝ እንደዚሁ በደንብ አድርጎ መግቧቸዋል። እዛም ጋር የተነሳው ቅሬታ ማለት ነው። ከፊል እውነት ነው የጌታቸው ረዳ አባባል ያልኩት ያ ነው። ሙሉ በሙሉ የፕሪቶሪያ ስምምነትን ባለመቀበል ነው ወደ ጫካ የገቡት ከተባለ አይ ቲንክ ለመፍትሄ አስቸጋሪ ነው የሚሆነው። አስቸጋሪ ነው። የነ ዘመነ ካሴ ምክንያት ቀላል ጉዳይ አይደለም። በእርግጠኝነት በጠረጴዛም ዙሪያ የሚፈታም አይደለም። በፕሪቶሪያ ምክንያት ነው የገቡት የምትለውን አካል ግን በቃ ፕሪቶሪያን እኮ ማስገንዘብ እኮ በቃ ስጋት እኮ የፈጠረበት ግዛታችንን ሊመለስብን ነው የሚል ነው አይደለም። እንደማይመለስ ማሳመን እሱ ይመለሳል። በቃ ያን ከነገርከው ሰውዬው ይመለሳል። አንዱ ይሄ ነው። ትላንትም ቺኑ ጉዳይ አንስቶት ስለነበር በዚሁ ጉዳይ ላይ ሀሳብ ሰጣለሁ ብዬ ነበር። ሌላኛው ጄኖሳይድ በሚመለከት እላለሁም አልልምም ነው ያለው ጌታቸው ረዳ። አንዳንድ ሰዎች በተሳሳተ መንገድ ተረድተውታል። ብለውም እንደዛ ጌታቸውን ማስቀመጥ የሚፈልጉም ሰዎች እንዳሉ እረዳለሁ። እሱ በተናገረ ቁጥር ንግግሩን ሌላ አይነት ትርጉም ለመስጠት የሚፈልጉ ሰዎች እንዳሉ አውቃለሁ። ለምሳሌ መጀመሪያ ሲወራ የነበረው ጄኖሳይድ የፈጸሙት ሻዕቢያና ፋኖ ናቸው አለ ጌታቸው ረዳ ተብሎ ነው። አሁን እንደዛ አለ። ሙሉን ስናየው እንደዛ አለ ጌታቸው ረዳ። ፋኖን ያካተቱበት ሆን ተብሎ ነው። ፋኖን ቅሬታ ውስጥ ለመክተት የፋኖን ደጋፊ ለማስቆጣት እና ቲፒኤልኤፍ የበለጠ ለመሳብ ስለተፈለገ ነው ፋኖን እንደዚህ ያለ እኮ ጌታቸው ረዳ የሚል አይነት ነገር የተነሳው። ፋኖ ተክጃለው አይነት ነገር ብሎ እንዲያስብ ነው። ግን ጌታቸው ረዳም እሱን አላለም። አሁን ደግሞ ሌላ ምን እያሉበት ነው? ጌታቸው ረዳ ጄኖሳይድ የሚባል ቃል ከዚህ በኋላ ካፌ አይወጣም አለ የሚለው እሱንም አላለም። ጌታቸው እንደዛም አላለም። እንደዛም ብሏል፣ እንደዛም አላለም። እሱን ነው አሁን ነገር እንዳሉት ብሏል፣ እንዳሉትም አላለም። ምን ማለት ነው የሚለውን እንነጋገርበታለን። ጌታቸው ረዳ ያለው ከዚህ በኋላ ከፌደራል መንግስት ጋር እየሰራው ጄኖሳይድ የሚባል ነገር አላነሳም፣ እንደዛ አልልም ብሏል። ከፌደራል መንግስት ጋር እየሰራውን እንደዛ አልልም የሚል ነገር አንስቷል። ግን ጄኖሳይድ የሚል ቃል ከአፌ ሁለተኛ አይወጣም ግን አይደለም ያለው። እንደዛ አይደለም ያለው። ከፌደራል መንግስት ጋር ስምምነት ተስማምቻለሁ።
በሽግግር ፍትህ ጉዳዩ ይታያል የሚል ስምምነት ተስማምተናል። ያ ሂደት ግን ስልጣን የሚኖረው በሀገር ውስጥ ብቻ ነው። ሀገር ውስጥ ያሉ ኃይሎች በፈጸሙት ወንጀል እኔንም ጨምሮ በምንጠየቀው እንጠየቃለን። ስለዚህ እዚህ ድረስ ስለተስማማን ከፌዴራል መንግስት ጋር አሁን ጄኖሳይድ ምናምን ማለት አይኖርብኝም ነው እያለ ያለው አንዱ እሱ ነው። ይሄ እኛ ስንለው የነበረ ጉዳይ ነው። ባለፈው አልጀዚራ ላይ ቀርቦ ጌታቸው ስለ ጄኖሳይድ ተጠይቆ የሰጠው ምላሽ ስላላስደሰተን ቢያንስ እኮ ይሄንን ማለት ነበረበት። የፕሪቶሪያ ስምምነት የተስማማው አካል የፕሪቶሪያ ስምምነት የተስማማው አካል ከዛ በፊት ስምምነት ስለሌለ ይሄ ተፈጽሟል ልትል ትችላለህ። አሁንም በእምነት ደረጃ ጄኖሳይድ ተፈጽሟል ልል እችላለሁ። ነገር ግን ማን ፈጸመው ምናምን የሚባለው ጉዳይ ግን የተስማማው ጉዳይ አለ። እሱን የሚመለከት የሽግግር የፍትህ ሂደት ውስጥ እንገባለን ተብሏል። እሱን በተስማማህበት አይነት ሁኔታ ዝም ብለህ መወነጃጀል ራሱን የፈጸመው ክለን የፈጸመው መባባል ስምምነቱን ከመጣስ የተለየ ትርጉም የለውም። ይጎዳዋል፣ የስምምነቱን አፈጻጸም ይጎዳዋል። ስለዚህ እኔ በኃላፊነት ስሜት የምንቀሳቀስ ነኝ፣ የፕሪቶሪያ ስምምነት ፈራሚ ነኝ። እሱ በዛ ደረጃ ስለተቀመጠ ፍትህ የሚሰጥበት አይነት ሁኔታ ስለተቀመጠ ጠቅላይ ሚኒስትሩ ጄኖሳይድ ፈጽመዋል አልፈጸሙም እንደዚህ ማለት አይጠበቅብኝም። ጄኖሳይድ መፈጸሙንም ማን እንደፈጸመው በሽግግር ሂደት ውስጥ የሚታይ ጉዳይ ነው። እሱን እጠብቃለሁ። አየህ፣ ያ ሂደቱ አስቀድመህ እንዳይበላሽ ለማድረግ ስትፈልግ የምታደርገው ጥንቃቄ ነውና ኃላፊነት ያለበት ሰው ሊያደርገው የሚችለው ነውና ይሄንን ነበር ስንል የነበረው። አሁን ኤንቢሲ ላይ ቀርቦ ያደረገው ኢንተርቪው በዚህ ደረጃ ኃላፊነት የሚሰማው ሆኖ አግኝተነዋል። ጌታቸው ረዳ ኃላፊነት የሚሰማው አካል ሆኗል። እውነት ነው። ከፌዴራል መንግስት ጋር ስምምነት አለ ስላለኝ በሽግግር ፍትህ ውስጥ የሚሆነውን ነገር ማየት ነው። ጄኖሳይድ ስለመፈጸም አለመፈጸሙ ግን አሁን ጌታቸው ሌሎቹን ደግሞ ነገሮች ስትሰሙ የፌዴራል መንግስት ጄኖሳይድ ፈጽሟል ብሎ አያምንም። ቢያምን ኖሮ አብሮ አይሰራም። ጄኖሳይድ መፈጸሙን ያምናል፣ ግን የፌዴራል መንግስት ፈጽሞታል ብሎ አያምንም። ሌሎች ብዙ ኃይሎች ነበሩ። ከነሱ ውስጥ አንዱ ሌላኛው ፈጽሞት ሊሆን ይችላል የሚል እምነት ይኖረው ይሆናል ጌታቸው ረዳ። ግን ዞሮ ዞሮ ከፌዴራል መንግስት ጋር ይሄም ተፈጸመም ማለትም አይጠበቅበት። በእምነት ደረጃ እንደዚህ ብለን እናምናለን። ግን ማን እንዳደረገው በራሱ ሴም ደግሞ ስለመሆኑ መጣራት መቻል አለበት። እኛ ግን በወቅቱ ካየነው ምን ካልነው እንደዚህ አይነት ሐሳቤ ወይም እንደዚህ አይነት ኦፒኒየን ፎርም አድርገናል፣ እንደዚህ አይነት እምነት ላይ ደርሰናል ብሎ ሊናገር ይችላል። እና ያለው አንዱ ይሄንን ነው። ከፌዴራል መንግስት ጋር ስምምነት ስላለኝ በዛ ስምምነት ተገዝቼ መሄድ አለብኝ። ስለዚህ ከፌዴራል መንግስት ጋር አብሬ እየሰራው ከፌዴራል መንግስት ጋር ሆኜ ጄኖሳይድ ተፈጽሟል ምናምን አልልም ብሏል። አንድ ሌላኛው ደግሞ ያለው የፕሪቶሪያ ስምምነት ፍትህ ከማስፈን አኳያ ጉድለት ወይንም ክፍተት አለበት። በትግራይ ጦርነት ውስጥ ወንጀል ፈጽመዋል ተብለው ከተሳተፉት ውስጥ ወንጀል ተፈጽመዋል የሚባሉት በሙሉ ኢትዮጵያ ውስጥ ያሉ አካላቶች ብቻ አይደሉም። አንደኛው እንደውም ከኢትዮጵያ ውጭ ያለ አካል ነው። የፍትህ ሂደቱን የሽግግር ፍትህ ሂደቱን ዓለም አቀፍ ተቋም የሚመራው ቢሆን ኢትዮጵያም ውስጥ ያሉትን ኤርትራም ውስጥ ያለውን ኃይል ተጠያቂ ማድረግ ይችላል። አሁን ግን የሽግግር ፍትህ ሂደቱን ግን የሚመራው ራሱ የኢትዮጵያ መንግስት ስለሆነ የኢትዮጵያ መንግስት ነው የሚመራው ራሱ የኢትዮጵያ መንግስት ስለሆነ ሻዕቢያን ተጠያቂ ማድረግ በዚህ ረገድ አይቻልም። የኢትዮጵያ መንግስት ስልጣኑ በሀገር ውስጥ ብቻ ያሉት አካላት ጋር ነው። የራሱ ታጣቂዎች የራሱ ሰራዊት ላይ ወይንም ደግሞ የፋኖ ኃይሎች ላይ ተጠያቂነት ወይ የቲፒኤልኤፍም ሰዎች ላይ ተጠያቂነት ሊያሰፍን ይችላል። ሻዕቢያን ግን ተጠያቂ ማድረግ አይችልም። ይሄ ጉድለት አለ። ይሄ ደግሞ ባለበት አይነት ሁኔታ ደግሞ ጄኖሳይድ አልተፈጸመም ደግሞ አልልም። ምክንያቱም ይሄንን ፈጽሞታል ብዬ የማምነው አካል ልከሰውና እንዲጠየቅልኝ የምፈልገው
ፈጽሞታል ብዬ በማምነው ጄኖሳይድ ነው። ስለዚህ ጄኖሳይድም እላለው ነው። ግን ለማን ነው የምለው? ማንን በሚመለከት? ሻዕቢያን በሚመለከት ነው። ከሱ ጋር ስምምነት የለኝም፣ ስለዚህ ኃላፊነት መውሰድ አይጠበቅብኝም እያለ ነው ጌታቸው ረዳ። ንግግሩን ስታዩት አጠቃላይ ጄኖሳይድ ፈጸመ ብሎ የሚያምነው ጌታቸው ረዳ ሻዕቢያ ነው እና አላለምም ብሏልም መምላችሁ ለዛ ነው። ጄኖሳይድ የሚል ቃል አይወጣኝም ብሏል። ለማን ሲሆን? ለፌዴራል መንግስት ሲሆን። ሻዕቢያን በሚመለከት ግን እንደውም ከዚህ ውጭ ሌላ መክሰሻም ሁሉ የለኝም፣ እንዲጠየቅ የምፈልገው በዚህ ደረጃ ስለሆነ ጄኖሳይድ እያልኩ ነው የምከሰው የሚል ነገር አንስቷል። በዚህ መልኩ ነው ያቀረበው ጌታቸው ረዳ። አሁን እኔ ባልኩት አይነት መልኩ ሳይሆን ግን መረዳት የፈለገ ሰው በእርግጠኝነት በቀላሉ ይረዳዋል። እኔ ደግሞ ሰዎችን መረዳት እፈልጋለሁ፣ አንዳንዶችን ባልፈልግ መርጬም ቢሆን ግን ሰዎችን መረዳትን አስቀድማለሁ እና ጌታቸው ረዳ ያለው ይሄንን ነው። ለእኔ ጥሩ አቋም ነው ባይ ማለት ጥሩ አቋም ነው ስል ለእኔ ይስማማኛል አይነት እያልኳችሁ ሳይሆን ምክንያታዊ ነው። ይሄ ኃላፊነት ያለበት አካል የሚወስዱ አይነት አቋም ተስማምተህ ሳለ ግን 10 ጊዜ እንዲፈጽማል አሁን ቲፒኤልኤፍ ይላል። ዛሬ መግለጫ ወጥቷል። የቀጠለው ጄኖሳይድ ይላል ቲፒኤልኤፍ። አሁን ተስማምቷል። ፍትህ የሚሰፍንበትን ሁኔታ ተስማምቷል። እሱም ተስማምቶ ሳለ ግን አሁንም ጄኖሳይድ ይሏል። አሁን ይሄ ሂደቱን አያበላሽም? አሁን ሂደቱ ሄዶ ጄኖሳይድ የሚባል አይነት ነገር አልተፈጸመም ቢባል ቲፒኤልኤፍ የሚቀበል ይመስላችኋል? አይቀበልም። አሁን እኮ የሚያነሳው የሚመጣው ውጤት ከዚህ ውጭ ከሆነ አልቀበልም እያለ እስከተስማማ ድረስ ልትል ትችላለህ። ከተስማማህ በኋላ ትተዋለህ ማለት አይደለም። የኔ እምነት እንደዛ ነው ብለህ በእምነት ደረጃ ልታነሳው ትችላለህ። ግን ቲፒኤልኤፍ በእምነት ደረጃ አይደለም እየተነሳ ያለው፣ ከሳሽ ነው እየሆነ እንዲፈጽሙ አሁን ማኪው ያስቀጠለ ምናምን የሚል ነገር ነው ያነሱ ያለው። የጌታቸው ረዳ አቋም ለኔ ተስማምቶኛል፣ ለኔ ጥሩ ስሜት ነው የፈጠረብኝ ማለት አይደለም። ጥሩ አቋም ነው ስል ምክንያታዊ ነው። ኃላፊነት ያለበት አካል፣ የፕሪቶሪያ ስምምነት እንዲፈጸም የሚፈልግ አካል፣ የፕሪቶሪያ ስምምነት በመፈጸም ረገድ የመተባበር ፍላጎት ያለው አካል ሊያራምደው የሚችል ምክንያታዊ የሆነ አቋም ነው። የፕሪቶሪያ ስምምነት እንዳይፈጸም የሚፈልግ፣ ከሱ በፊት የነበረው ጦርነት እንዲቀጥል የሚፈልግ አካል አሁንም በጦርነቱ ጊዜ ይካሰስ በነበረበት አይነት መንገድ ሲካሰስ ይቀጥላል። በዛም ታዩታላችሁ እነ ዶክተር ደብረጽዮን እንደዛ ናቸው። በነበሩበት አይነት መልኩ ነው እየቀጠሉ ያሉት። ፕሪቶሪያ ስምምነት እንኳን አልቀየራቸው። እንዴት ትንሽ እንኳን ሊቀይራቸው ይገባ ነበር፣ ግን አልቀየራቸው። ዛሬም መግለጫ ወጥቷል። እንደዚህ ሲከሱ ነበር እንዳልኳችሁ ነው ከዚህ ቀደም። አሁን ላይ ባለፈው በተለይ ትዕግስትም ልክ አለው የሚል መግለጫ ካወጡ በኋላ መግለጫቸው ይሄ ውሃ ነው እያለኝ ያለው፣ ግን ትርጉም ነገር የለውም። እውነት ጣዕምም የለውም፣ ምሬትም ነገር የለውም። ቴስትለስ ሆኖብኛል። ምክንያቱም በቃ ትዕግስትም ልክ አለው ማለት እኮ በቃ ከዚህ በኋላ መግለጫ አላወጣም አይነት ነገር እኮ ቁጠሩ። ሁለተኛ መግለጫ ወጥቷል። ገና እስከ 200 ሁሉ ሊወጣ ይችላል። 200 ድረስ ሁሉ ሊወጣ ይችላል ከዚህ በኋላ። ትዕግስትም ልክ አለው ካልክ በኋላ መግለጫ አታወጣም። እኔ ያንን ካሉ በኋላ ምንድነው በቃ ልክ አለው ካልክ ለምን መጀመሪያ ያለብን ነገር አትጀምርም ያልኩት ለዛ። ዝም ብሎ መደንፋት አያስፈልግም። አቅም አለኝ፣ አሁን ትዕግስቴ ተሟጧል፣ እርምጃ ልወስድ ነው ካልክ ውሰድ። ማንም የያዘ አካል የለም። ምንድነው በዚህ የሚፈራውን ለምን ታስፈራራለህ? በዚህ የሚጓጓውን ሰው ለምን ታጓጓዋለህ? በሰው ስሜት ለምን ትቀልዳለህ?
በቃ መጀመር አለብኝ ካልክ ጀምር። አንተም 10 ጊዜ ትዕግስት አትጨምር። አሁን ደግሞ ተውሰህም ይሁን ትዕግስት ቲፒኤልኤፍ ተውሶ ይሁን አሁን ከዚህ በኋላ ያለው ትዕግስት ከየት እንደሚመጣ አናውቅም። እሱ ግን ልክ እንዳለውና እንዳበቃም ገልጾን ነበረ። ያሁን ተበድሮ ይሁን ከሻዕቢያ ተቀብሎት ይሁን ግብጽ ሰጥታው ይሁን ፋኖ አውሶት ይሁን የምናውቀው ነገር የለም። ግን አሁንም ትዕግስት እያለ እየቀጠለ ነው ያለው ቲፒኤልኤፍ። መቀለጃ እየሆነ ነው ይህ ስብስብ፣ በጣም መቀለጃ እየሆነ ነው። የጌታቸው ረዳ ጥሩ አቋም ነው፣ ምክንያታዊ አቋም ነው። ብዙዎች እንደማይወዱለት ይገባኛል። ብዙዎች አይወዱለት፣ የሚያበሳጫቸው ሰዎች እንደሚኖሩ ምንም ጥርጥር የለውም። ምክንያቱም ይሄን እንዲባል የሚፈልጉት ብዙ ናቸው። ዜብራዊት አባላችን በጣም ነው የምናመሰግነው። አባላችን ሆናለች። እንኳን ደህና መጣሽ ቤዛዊት። እና ብዙዎች አይወዱለት እርግጠኛ ነኝ። በጣም ይበሳጩበታል። አሁን ላይ ትንሽ የአልጀዚራው ቃለ መጠይቅ ላይ ትንሽ አነቃቅቷቸው ነበረ፣ ደስ ብሏቸው ነበረ። እና የመጀመሪያው የመንግስት ሹም መንግስት ጄኖሳይድ ስለመፈጸሙ የተናገረ የመጀመሪያው ሚኒስቴር የተባለ ሲያሞካሹትም አይነት ነገር ነበረ። አሁን ብዙ ደስተኛ እንደማይሆኑ ጥያቄ የለውም፣ አይደሰቱበትም። አሁን ያልኩትን ያሉትም ሌሎችም ጭምር አይደሰቱበትም። አይ ቲንክ ጌታቸው ሰዎችን ለማስደሰት የሚያደርገው ጥረት ያበቃ ይመስለኛል። በዛው መቀጠል ነው። በፖለቲካ ውስጥ በጣም ከባዱ ነገር የኔ የምትሉትን ያኔ ፖለቲካ ማህበረሰብ ማስደሰት ግዴታ ነው። በጣም እኮ በሚገርማችሁ ሁኔታ የኢትዮጵያን ፖለቲካ እኮ የሚመሩት መንገኞች እኮ ናቸው። መንጋው እኮ ነው የሚመራው፣ ልሂቁ እኮ አይደለም። ዝም ብለን እኮ ነው ልሂቁ እኮ የምንለው። የሚመሩ መስሏችሁ ነው? አይመሩም። የፖለቲካ ማህበረሰቡ ስሜት ነው የሚመራው። እና በፖለቲካ ውስጥ ከፊት የምታዩቸው ሰዎች ያንን ስሜት የሚከተሉ ሰዎች ናቸው። የዚህ የመንጋውን ስሜት የሚከተሉ ሰዎች እሱን በደንብ የሚያስተጋቡ በቃ አምፕሊፋየር ነው፣ ጥሩምባ በሏቸው። ልሂቅም እኮ አይደሉም። እንደ ገደል ማሚቱ እሱን የሚያስተጋቡ ሰዎች ናቸው በፖለቲካ ውስጥ ከፊት መስመር ተሰልፈው የምታዩቸው። ከመንጋው ስሜት ወጥተህ መንጋውን ራሱ ነው በዚህ ስሜት መሄድ አያዋጣም፣ አሁን በምክንያት ማሰብ አለብን ያልክ ጊዜ እነዚህ የመንጋውን ስሜት በማስተጋባት ከፊት የሆኑት የፖለቲካ ኃይሎች መንጋውን አስተባብሮ ይገፋዋል። ጌታቸው ረዳ ነው እኮ የሆነው፣ ሌላ እኮ አይደለም እኮ። ጌታቸው ረዳ እኮ ሌላ ነገር እኮ አይደለም። የትግራይ ህዝብ ፍላጎት እና ጥቅም መጠበቅ ካለበት አሁን ትላንት ስንሄድ በነበረበት አይነት መንገድ ሳይሆን አዲስ ነገር ማሰብ አለብን፣ በአዲስ መንገድ ለመሄድ መሞከር አለብን አለ። አዲስን ነገር ደግሞ ብዙ ጊዜ ሰዎች ቶሎ አይቀበሉም። ስለዚህ አስወጡት፣ ገፉት። ያ ነው የሆነው ጌታቸው ላይ። በዚህ ሂደት ውስጥ በእርግጠኝነት ጌታቸው አንድ ነገር ይማራል። ለካ በኢትዮጵያ ፖለቲካ ውስጥ ከፊት ሆነ መቀጠል የምትችለው የሰዎችን ደስታ እየተከተልክ ከሄድክ ብቻ ነው። እነሱን ለማስደሰት ከሄድክ ብቻ ነው። እነሱን ለማስከከ ስለዚህ ችግሩ ከመንጋው ነው ማለት ነዋ ይለኛል ዘላለም። መንጋው ባህሪው ነው። ምን ታደርገዋለህ? በቃ መንጋ እኮ መንጋነት ባህሪው ነው። ምንም አሁን እሱን ምንድነው መሰለህ የምታደርገው? ልትገራው ነው የሚገባው። በሂደት ቀስ እያልክ ልትገራውና ኢትዮጵያ ውስጥ ያለው መንጋ አልተገራም። ለምን ካልከኝ ማን ይግራው? ሁሉም የሱን ስሜት ተከትሎ የሚያብድ ነው።
ልሂቅ የምንለው ማለት ነው። ልሂቅ ማለት የመግራት ኃላፊነት የነበረበት ልሂቅ እሱ እኮ ነው። ልሂቅ ማለት እኮ ያን መንጋ የመግራት ኃላፊነት ያለበት ማለት ነው። በዚህ ሂድ እያለ ሊመራው የሚገባው ግን ያ ልሂቅ መንጋውን ከመግራት ይልቅ የመንጋውን ጉልበት ተጠቅሞ ጉልበተኛ ሆኖ መታየት ነው የፈለገው። መንጋውን ሊገራው የሞከረ ልሂቅ የለም። ችግሩ ልሂቁ ጋር ነው። መንጎማ ባህሪው ካልገራው ምን ታደርገዋል? መንጋ ኢትዮጵያ ውስጥ ብቻ እኮ የትም እኮ ነው ያለው። ብሎ ይመጣል። በቃ አሁን እሱን ምንድነው መግራት ነው። የሚገራው ማን ነው? ልሂቅ ይባላል። ልሂቁ ኃላፊነቱን አልተወጣም። ኢትዮጵያ ውስጥ ያለው መንጋ አልተገራም። በቃ መገራት በነበረበት አልተገራም። ሊገሩት የሞከሩ አካላቶች ተመተዋል። በታሪክ ውስጥ እንዳየነው ተመተዋል። ሊገሩት የሞከሩ በቃ የሚያየው የፖለቲከኛው የሚያየው ነገር ምንድነው መሰለህ? መንጋው ስሜታዊ ሲሆን ጉልበት አለው፣ ይረብሻል፣ ይበጠብጣል ምናምን አይነት ነገር ስሜታዊ ሆኖ ማለት ነው። የኢትዮጵያ ፖለቲካ ደግሞ በቃ ጉልበት ነው መፍትሄው። ስለዚህ መንጋው ይሄን ጉልበቱን እንዲያጣ አይፈልጉ። ያ ጉልበቱ ለነሱ ይጠቅማቸዋል፣ ለኢትዮጵያ ፖለቲካ ግን ጎጂ ነው። ጌታቸው ይሄንን ተረድቷል። ሊገራው ሞክሯል። ራሱ ነው እኮ እንደዚህ አይነት ስሜት ውስጥም እኮ የጨማመረበት ራሱም ነው ጌታቸው። አሁን ሊገራው ሲሞክር ያው መንጋው እንዲገራ የማይፈልጉ አካላቶች ጌታቸውን ከጨዋታ ውጭ አድርገውታል። እና በዚህ ሂደት ውስጥ ያለፉ ሰዎች አንድ የሚማሩት ነገር አለ። ያንን ነገር ጌታቸው ተምሮ አልፏል ብዬ አስባለሁ። አሁን ሌሎችን ለማስደሰት ሳይሆን ማድረግ አለብኝ ብሎ ያሰበውን ነገር ማድረግ ብቻ ነው ያለበት። ሰዎች ላይወዱት ይችላሉ፣ ዛሬ ላይ ይረዱት ይችላሉ። አሁን ሰዎች እንዲረዱት አይደለም ጭንቀት መሆን ያለበት። ምክንያቱም ጌታቸውን የማይረዱት ብዙ ናቸው። ፈልገው ነው ደግሞ የማይረዱት። ሰው ሊረዳ ካልፈለገ አይረዳህም። እኔ ስለራሴ እዚህ ቦታ ላይ አንዳንድ ጊዜ ማስረዳት የማልፈልግበት ዋነኛው እንደውም እኔ በነገራችን ላይ ፐርሰናሊ ስለራሴ ማስረዳት አልወድም። እኔ ብዙ ራሴን አላስረዳም። እንዲህ ነው ብዙ እንደዛ አላደርግም። ሊረዳ የሚፈልግ ሰው ብዙ ሳትናገር ይረዳሃል። ሲወድህ እኮ መንጋው ስህተትን ሁሉ እኮ ትክክል እኮ ያደርገዋል። ሲጠላህ ደግሞ ያቺን ትክክል የሆንካትን ነገር በሙሉ ስህተት አድርጎ ተርጉሞ ያሳያታል። አሁን ጌታቸው ላይ እንዲህ አይነት ነገር አለ። ስለዚህ ራሱን ለማስረዳት መሞከር ያለበት። አሁን ጌታቸው ምንድን ነው የሚያስፈልገው? ትንሽ ቀረብ ብለው ወደሱ ቀረብ ብለው ሊረዱት የሚሞክሩ ሰዎች ናቸው የሚያስፈልጉት። እንደዚህ አይነት ሰዎች ያስፈልጉታል ጌታቸው። እንደዚህ አይነት ሰዎች አሉት ወይ? እኔ አላቅም። ግን እንዲህ አይነት ሰዎች ያስፈልጉታል። በደንብ ያስፈልጉታል። ቀረብ ብለው ሊረዱት የሚሞክሩ ማለት ነው። አሁን ጌታቸው ያለበት ሁኔታ ብዙ ማስረዳት አለብኝ ብሎ የሚያስብ አይደለም። በቃ ያመነበትን ይናገራል። ሰዎች በፈለጉበት መንገድ ይውሰዱት አይነት ነገር ውስጥ ነው ያለው። ይህም በተወሰነ ደረጃ ስህተት አለው። ሰዎች በፈለጉት መጠንም መውሰድ የለባቸውም። ሊረዱት የሚፈልጉ ሰዎች ያስፈልጉታል የምለው ለዛ ነው። እነሱም የጌታቸውን ጉዳይ በደንብ ፐብሊኩ እንዲረዳ ሚናቸውን እንዲወጡ እንዲያግዙት መፍቀድ ማድረግም ይጠበቅበታል። ጌታቸው ፖለቲካም እንደዛ ነው በነገራችን ላይ እንጂ ይሄንን ተናግር ያለው ከፈለጉ ይረዱት ከፈለጉ አይረዱት አይነት ነገር ትንሽ ግዴለሽነት ነው እና የሚፈልገውንም አይነት ውጤት በዚህ መንገድ አያገኙም። ሊያገኘው የሚችለው ሊረዱት የሚፈልጉ ሰዎችን ወደፊት በማውጣት ነው። እንደዛ በማድረግ ነው ጌታቸው ሊጠቀም የሚችለው። መታገል አለበት። ሆን ብለው የማይረዱትን ሰዎች ሊታገላቸው ይገባል። ሊጥሉት የሚፈልጉ ሰዎችን ሊታገላቸው ይገባል። ግን ከተረዱኝ ካልተረዱኝ ምን አገባኝ ግን ካለ ኦልሬዲ ዩ ሉዝ ያጣህ ነው ማለት ነው። በቃ የተሸነፍክ ነው ማለት ነው። የተሸነፍክ ነው። አልወደቅም ግን በቃ በዛው ሂደት ውስጥ ነገ ከነገ ወዲያ ትወድቃለህ። መታገል ያስፈልጋል። ስለዚህ
አንተ ትናገራለህ፣ ግን ደግሞ ሁሌም ደግሞ እየወጣ ደግሞ ማስረዳት አይጠበቅብህም። የማስረዳት ኃላፊነቱን ደግሞ የሚወጡ ሰዎችም ያስፈልጉሃል። እሱን ማድረግ ተገቢ ነው። ግን አንድ ነገር ግን ተረድቷል። በቃ ብዙ ሰዎች ሊረዱት እንደማይፈልጉ ይረዳል። ብዙ አይረብሸውም ልላችሁ ፈልጌ ነው። ሌላኛው ነገር በኢትዮጵያ ፖለቲካ ውስጥ ውጤት ነው ወሳኙ። ሂደቱ አይታይም። ከማንም ጋር ሁን ብቻ ነገ ከነገ ወዲያ አንተ መምጣት አለበት ያልከውን ውጤት ካመጣህ ትቀይረዋለህ። ያን ማድረግ ነው። በሂደቱ ላይ በጣም የሚረብሽ ነገር ሊኖር ይችላል፣ ግን ወሳኙ ነገር ውጤቱ ነው። አንተ ያልከው ነው የመጣው ወይስ አንተ የሰራህለት ጉዳይ ነው የመጣው? ታዲያ እሱ ነው ወሳኙ ጉዳይ። በምን አይነት መንገድ ሄድክ ምናምን ማንም ሰው እሱን አያየው። እንዳልኳችሁ ነው። ለፖለቲካ ማህበረሰቡን ብዙ ጊዜ ለመግራት ከፈለክ ስልጣን ያስፈልጋል፣ አቅም ያስፈልጋል። እዛ ላይ ወጥተህ ነው ልትገራው የምትችለው። ብዙዎቹ ያንን ሳይዙ ወይም በቅጡ ራሳቸውን ሳያደላድሉ ነው መንጋውን ካልገራ ነው የሚሉት። እሱ ደግሞ የሚሳካ አይነት ጉዳይ አይደለም፣ አስቸጋሪ ነው። አስቸጋሪ ነው። ዋናው ለውጥ ያስፈልጋል ብለሃል። ያን ለውጥ ሊያመጣ የሚችለውን ፓወር ይዘህ መገኘት ነው። እዛም ላይ ደንታ ቢስ መሆን አያስፈልግም። አንተ ነህ ልታመጣው የምትችለው። አንተ መምጣት አለበት የምትለው ለውጥ አንተ ነህ ልታመጣው የምትችለው። ሌላ ሰው እንዳንተ አያመጣው፣ አያረካም። በቃ የሌላ ሰው ስራ። ስለዚህ እሱን ለማግኘትም በጣም መስራት ያስፈልጋል። እዛም ላይ እኔ አሁን ይሄንን አልፈልግም ምናምን የሚባልም ነገር ለማለት ያክል ይባል፣ ግን አይደጋገም። ሲደጋገምም ጥሩ አይደለም። አንዴ ካልከው ያው የኢትዮጵያ ሕዝብ የስልጣን ነው ፈልጎ የሚልን አካል ትንሽ ስለሚፈራ የማህበረሰቡንም ስነ ልቦና ታሳቢ በማድረግ ስለሆነ ማውራት ያለብህ እሱን ታሳቢ አድርገህ አንዴ ካወራህ በቂ ነው። 10 ጊዜ መደጋገሙ አያስፈልግም። ያው ውጤቱን ለማምጣት መስራት ነው። ውጤቱ ከመጣ ሌላው ቀላል ነው። የነበሩትን ነገሮች በሙሉ ማስተካከል ይቻላል። የሆነ ወዳጆች ጌታቸው ረዳን በሚመለከት ዛሬ ያው የእሱም ፕሮግራም ስላለ ይመስለኛል አብዛኛው ሰው ወደዛ ተኩሯልና እኛም በዚሁ እንቋጨው። አብራችሁን ለነበራችሁ ሰዎች እጅግ አድርገን እናመሰግናለን። ለተሳትፏችሁ ሁሉ በጣም እናመሰግናለን። ደስ ብሎናል። ቴዲ ህወሓት በከፈተው ጦርነት ጊዜ በተቆጣጠራቸው የአማራና የአፋር ክልሎች ጄኖሳይድ አልፈጸመም ወይ? ሁሉ የትግራይ ጄኖሳይድ ተብሎ ይጮሃል። ቲፒኤልኤፍ በጦርነቱ ጊዜ በሁለቱ ክልል ላይ የፈጸመው ጄኖሳይድ አይደለም ወይ? እሱን እኮ ይጣራ እኮ ተባለ። በቃ ይጣራ ካልክ በኋላ እሱ ፈጽሟል ካልክ ይጣራ ማለት ምን ትርጉም አለው? እንዲጣራ ተስማምተዋል። ያ ስምምነት እንዲፈጸም መሞከር ነው ሶማሌው። ፒኤልኤፍን የምንወቅሰው እኮ በዚህ እኮ ነው። ሶማሊያውን አንተ አፋር ላይ ጄኖሳይድ ተፈጽሟል ብለህ ታምን ይሆናል። ሌላኛው ወገን ደግሞ አልተፈጸመም ብሎ ሊያምን ይችላል። ምን ተስማማህ? በሽግግር ፍትህ ጉዳዩ ይጣራ፣ የወንጀሉ አይነት ይለይ፣ መጠየቅ ያለበት አካል መጠየቅ ባለበት አይነት መልኩ ይጠየቅ። ከዛ ጋር ተስማማ። አሁን ቲፒኤልኤፍ እዛ ጋር ተስማምቶ ጄኖሳይድ ተፈጽሟል እያለ ይላል። አሁን ድረስ ይሄ ልክ አይደለም። ከተስማሚ አካል የሚጠበቅ አይደለም። ስምምነት ውስጥ የሌለ አካል ያንን ቢያደርግ ችግር የለውም። ግን ተስማምተህ ሳለ ሺህ ጊዜ መካሰስ ምን ያደርጋል? ኦልሬዲ እኮ ተስማማ። በቃ በጉዳዩን በህግ እንየው ብለህ ተስማምተሃል። ስለዚህ በህግ የሚታይበትን አይነት ሁኔታ ለመፍጠር መሞከር ነው ሶማሌ። ቴንኪው ለጥያቄም ለአስተያየት። ወዳጆች በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። በዛሬው ግን በዚሁ ቃን በያላችሁበት ሰላማችሁ ይብዛ። ጤና ይስጥልን።
Ethiopia.